ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እንደተለመደው ዛሬም በሌላ ቪዲዮ በጣም ቁም ነገር ባለውና አስተማሪ በሆነ ቪዲዮ ወደ እናንተ መጥቻለሁ። ዛሬ በጣም የሚያስተምረን ሁላችንም ልንማርበት የሚገባው ነገር ነው። አስተማሪ ቪዲዮ ነው። ብሩኬና ሃይሚ በመሃላቸው የተፈጠሩ ነገሮችን ስናይ ቆይተናል አይደል? ዛሬ ፍጻሜውን አግኝቷል። እንዴት አገኘ የሚለውን ዝርዝር አድርገን እናየዋለን እና ዋና ዋና አስፈላጊ የሆኑ ነገሮችን ይዤ መጥቻለሁ። እናንተም እንደተለመደው ቻናሌን ሰብስክራይብ በማድረግ ከኔ ጋር እንድትቆዩ ቪዲዮውን እስከ መጨረሻው በማየት ሀሳብ አስተያየታችሁን እንድትሰጡኝ በትህትና እጠይቃለሁ። ቪዲዮውን እኔና ሀሳብ አስተያየት እንስጥበት። ሀብቴ ደውሎልኝ ነበርና እየመጣ ነው አለኝ። ምን እንደሚለኝ አላውቅም። ትንሽ ፈርቻለሁ እና ቀንቼም ሊሆን ይችላል። ለምን በቃ እሱ ያለፈ ህይወት ከሆነ ያለፈም ህይወት ከሆነ አሁንም ያለበትም ከሆነ እነሱ አንድ ላይ ነን ወይም ደግሞ እያወሩ ነው ብዬ እስካሰብኩኝ ድረስ ልቀና እችላለሁ። ለምን ያናድድሻል? አሁን እኮ ማጣራት ነው። ሀብቴ እንግዲህ ከቡታጅራ እነሱ መሀል ስለተፈጠረው ነገሮቹን ለማስተካከል በንዴት ነው የመጣው። ምክንያቱም ከዚህ ፊት በሃይሚና በብሩኬ መካከል የተፈጠሩ ነገሮች በጣም አበሳጭቶች ስለነበረ በዛ ጉዳይ ችግሩን ሊፈታ አስቦ ነበረ። ግን ሳይሳካ እነሱ ወደዚህ መጡ፣ ጉዳዩን ይዘውት መጡ ማለት ነው። ከሀብቴ ጋር ራቁ ማለት ነው። እና አሁን ግን እየተፈጠረ ያለው ትላንትና የተፈጠረውን ነገር አይታችኋል። ብሩኬ ጥሏት ወጥቷል። ድጋሚ እኔ እንዳታገኝኝ አላገኝሽም ምናምን በመባባል ነው የተለያዩት። አንዱ እንግዲህ እዚህ ጋር እንዳለችው ቅናት እቀናለሁ ከዚህ ፊት የነበረ ቢባልም ዛሬ መቀጠል አለመቀጠላቸውን በምን አውቃለሁ እያለች ነው። ይህንን እኮ ማጣራት የምትችዩ በመጠራጠር ነገሮችን በማበላሸት አይደለም። መጀመሪያ የሰው ልጅ ፍቅር ይቀድማል። የምትወዱትና የምታፈቅሩትን ሰው ልታምኑት ይገባል። ፍቅር ራሱ እምነት መኖር መቻል አለበት። ይሄ ካሌለ ፍቅር የለም። ስለዚህ ያ ሰው የምትጠራጠሩት ከሆነ ያ ሰው የእናንተ ስለመሆኑ ራሱ እርግጠኛ አይደላችሁም ማለት ነው። ስለዚህ መጠራጠርሽ ትክክል አይደለም። ኢቨን መጠራጠር እንኳን አለ አይደለ? መጠራጠር አይነቶች አሉ አይደለ? መጠራጠር እንኳን ውስጥ ከገባሽ ያንን ነገር ለማጥራት መነጋገር ያስፈልጋል። ማናገር ትችይ ነበረ። ቁጭ አድርገሽ ይሄ ነገር ምንድን ነው ብሩክ ምናምን ብለሽ ብትጠይቂው በስርዓት ያወራሽ ነበረ። ግን በዛ ደረጃ አንቺ ፍቃደኛ አይደለሽም። እመናትመን የማይሆን ነገር ውስጥ የገባሽው ይሄ ነገር ደግሞ እናንተን በጥብጧችኋል። ብሩኬ ብቻ አላውቅም፣ ብቻ ባለበት ሰላም ይሁን፣ ፈጣሪ ጠብቀው። ሌላ ምንም ልለው አልችልም። ብዙ ጥሩና መጥፎ ነገሮችን አብረን አሳልፈናል። ከመጥፎ ነገሮች ይልቅ ጥሩ ነገሮች ሁሌም ቢሆን ከኔ ጋር ይኖራሉ። ይሄ ነገር እኮ ውስጥሽ የተፈጠረው ጥሩ ነገሮች ማለት ነው ከአንቺ ጋር እንደሚቆይ እርግጠኛ ሆንሽ ስለምትወጁ ነው አይደለ? ስለምትወጁ ማመን ለምን አቃተሽ? በአግባቡ ነገሮቹን ለማወቅ ጥረት ያላደረግሽበት ነገር ምንድን ነው? ሌላው ደግሞ ሲቀጥል የቴዲ ጉዳይ ነው። በእሳት ላይ ቤንዚል መጨመር ማለት ነው። በእሳት ላይ ቤንዚል መጨመር ማለት ነው። የዚህ ጋር የጥርጣሬና አለመግባባት አለ። እንደገና ደግሞ ይህንን ልጅ ደግሞ አትንካው አትንኩት ምናምን እያልሽ ሌላ ማይሆን አታካራ ውስጥ ገብታችሁ ምስቅልቅላችሁን ያወጣው አንድም ይሄ ነው። ደስ አይልም ለተመልካችም ማለት ነው። ሀብቴ መጥቷል። እንግዲህ ዛሬ በጣም ደስ ያለኝ ልካቸውን ነግሮ ነው እውነት ለመናገር ያስታረቃቸው። እውነት ለመናገር በቃ አንጀቴን ነው ያራሰኝ። እሱን እየነገርኳቸው ነበረ። ሲቀጥል ደግሞ አንዳንድ የምትመክረኝም ነገር ካለ ከፍርሃት አንጻር ነው ካሜራ ይዤ የጠበቅኩ። መምከር አይደለም ከዚህ በኋላ እናንተን መምከር ምናምን አይደለም። ከዚህ በኋላ በጣም ያስጠላችሁኝም የደበራችሁኝም አዎ ያናዳሉ። እውነት ለመናገር ልክ ነው። ምክንያቱም እናንተ የኔ የምትሉት ሰው ሁልጊዜ የማይሆን ነገር ሲያደርግ ይደብራል አይደለ? እኛ ራሱም ይሰማናል ስለምንወዳቸው ማለት ነው። ሌላው ሀብቴ እንዲመክርሽ ፈቃደኛ ሆነሽ እንኳን መጠበቅሽ ትልቅነት ነው።
ጥፋት እንዳለብሽ አምነሻል ማለት ነው። አንድ ሰው ምክር እንደሚያስፈልገው ካወቀ የሆነ ችግር አለበት ማለት ነው። ችግሩን አምኗል ማለት ነው። አንድ ሰው ችግሩን አመነ ማለት ደግሞ ችግሩን ለመፍታት ዝግጁ ነው ማለት ነው። አያችሁ አይደል? ይሄ ነው በቃ። ስለዚህ ሀይሚ ዝግጁ ናት ችግሯን ለመፍታት። የተፈጠሩ ነገሮች ያስቆጥተዋታል ማለት ነው። ምን አይነት አእምሮ እንዳላችሁ አላውቅም። ህፃን አይደላችሁ ማለት እውነት ነው። ወጣት ልጅ የዚህ ቤት ሲመላለስ አይቻለሁ። ተመልከቱ። ዛሬ ችግር ለምን እየፈጠረብኝ ያለው አላውቅም። እኔ የሆነ ይከታተላል ይመስለኛል ሰውን፣ የሆነ ሰው ለማብሸቅ ይሁን አላማው፣ እኔ ምንም ሊገባኝ አልቻለም። ግልጽ እኮ ነው አላማው እኮ ግልጽ ነው። አላማው በቃ አንቺን ፈልጎ ነው፣ ክፍተታችሁን ለመጠቀም ነው የመጣው። ሌላ ምንም አይደለም አላማው። ይሄን ታውቂዋለሽ አንቺ። ሴት ልጅ እኮ ነሽ። ሴት ልጅ ብልህ ናት አይደለ? እንኳን በዚህ ደረጃ ሄዶ እኮ አይናችሁን የወንድን አይን አይታችሁ ማወቅ ትችላላችሁ አይደለ? ምን እያሰበ እንደሆነ። ስለዚህ ይሄ ምንም አላማው ግልጽ አይደለም ምናምን ብሎ አደባብሶ ማሳለፍ ትክክል አይደለም። በቃ ልጁ አይሰማም። ችግር ውስጥ ማስገባት ነው የፈለገው። ተመልከቱ። አይሰማም። ሲከላከሉ እሷና ፍፄ እንዳይመታ ነው እንዳይናገሩት ነው የሚከላከሉት። ይሄ የልብ ሰጥቶታል። ሀብቴ ራሱ እንግዲህ ያው ለምን አይመጣም ማለት ነው። ምን ሊያደርገው ነው? መቼም ግንባሩን ሊስመው አይደለም አይደለ? ለምን አይመጣም ያለው ሄኖክ። ለዚህ ነው ተበሳይቶ እርምጃ የወሰደበት። ትክክል እኮ ነው ሄኖክ ማለት ነው። ሄኖክ በምክንያት ነው ትክክል ነው ስንል የነበረው። እንደምታየው እኮ ነው። ገባኝ እኮ አሁን ፍጹምም ተው ምናምን እያለ ነው እያየሁት። በቃ ምንም የወሉ ጎረምሳ አለ አይደለ? ይሄ አንድ እንትን በጥፊ ብለው ማስወጣት ይችላሉ። ካልሆነም ወደ ህግ አካል እኮ መሄድ ይቻላል አይደል? አዎ ይሄ ነው እንግዲህ እኛ እያልን ያለ ነው። በፊትም የነ ሀይሚና የፍጹም ተውተው ማለት ለልጁ የልብ የሰጠው እሱ ነው። ፍጹምም ለምን እንደሆነ አላውቅም፣ ምን ሀሳብ እንዳለው አልገባኝም። እና ሌላው ደግሞ ወደ ህግ መሄድ ትችላለች እኮ እሱ። አሁን እነሱ እየከለከለች ከሆነ እንኳን እሺ በፖዘቲቭ እንውሰድላት። የሆነ ችግር ተፈጥሮ እስር ቤት ይገባሉ ምናምን ብላ ካሰበች ቀድማ እኮ ለህግ ቤት ድረስ መጥቶ እየረበሸኝ ነው ብላ ሪፖርት ማድረግ ትችላለች። ማስቆም አትችልም? ትችላለች። በቃ አለቀ። ይሄንን እንኳን ብታደርግ በቃ እኛ እንቀበላታለን፣ ትክክል ስለሆነች ማለት ነው። የልጁ ብቻ አይደለም ገባኝ። ከዚህ በፊት መጀመሪያ የጀመርሽበት አይቼዋለሁ። እዛም ሆነሽ ጠርተሽኝ መልሳችሁ ደግሞ ለቃችሁኝ ሄዳችሁ አይደል? አዎ ጠርተውት ምንም በችግሩን ሳይፈቱት አንድ ተገናኝተው አውርቶ ወዲያው መጡ። ወደዚህ ችግራቸውን ይዘው መጡ ማለት ነው። እና እዚህ ሲመጡ ደግሞ ሌላ ችግር ጠበቃቸው። አንድ ላይ ችግሩን አስፋፉት ማለት ነው። ያለፈስ ቢሆን ሀብቴን ማወቅ የለብኝም። ያለፈም ቢሆን እኮ ማወቅ የምትችይው ማለት ነው። በስርዓት በትክክለኛው መንገድ ስትጠይቂ ይነግርሻል። አይደለም አይሚ አልጠየቅሽም፣ በስርዓት አልጠየቅሽም። እመናት ትመን ውስጥ ነው የገባሽው። ይህንን ያለ በነገራችን ላይ ሀብቴ በጣም ቴንኪው። ምክንያቱም ግልጹን ነው የሚናገረው። እውነት የሽፍንፍን ምናምን የለም። አሁን ስለምወድሽ ነው አይደል ከዛ ድረስ የመጣሁት። ተለያዩም ስለማልፈልግ ነው። በቃ እንደ ታናሽ እህቴ ነው ማይሽ። አንቺም እንድትጎጂ አልፈልግም፣ ብሩክም እንዲጎዳ አልፈልግም። ስለምወድሽ ብቻ ወይም አንቺ እንዳትናደጂ ስል ብቻ አለባብሼ አላልፍም። ብዙ ሰዎች እንግዲህ ምንድነው የሚያደርጉት መሰላችሁ? የሚወዱት ሰው ሲያጠፋ አጠፋ አይሉትም። በቃ ማለት ለምን እንደሆነ አይገባኝም። ያጠፋ ሰው እኮ አጠፋ ሲባል እኮ እንዲስተካከል እኮ ነው፣ የበለጠ እኮ እንዲበረታ ማድረግ ነው እንጂ ከመጥፎ ነገር የበለጠ ለሱ ያላችሁ ፍቅር እንኳን ይጨምራል እኮ ሲስተካከል። ወላጅ ልጁን የሚቀጣው እኮ ልጁ የማይሆን ቦታ ላይ እንዳይወድቅበት አይደል እንዴ? ማለት አንዳንድ ሰዎች አሉ እንዴ ትክክል ምንም አላደረገችም ምናምን እያላችሁ የምትከራከሩ። ሄኖክ አጠፋ ብሩክ አጠፋ ምናምን። ሲያጠፉ አጠፍተዋል እንላለን፣ ሳያጠፉ ግን አጠፍተዋል። ያጠፋውን ነው አጠፍተዋል የምንለው ለምናችሁ ለዚህ ነው። ናኒ ከዛሬ 6 ዓመት በፊት ያደረኩትን መታ ብትጠይቀኝ ይመለከታታል አይመለከታትም? ናኒ እንግዲህ ፍቅረኛዎች አለ አይደለ? አሁን ላይስ ግንኙነት ቢኖራቸው እሱን እኮ ቁጭ ብለሽ አሁን እኮ አልተደማመጣችሁም እኮ ነው። ቁጭ ብለሽ ግንኙነት እንዳላቸው እንደሌላቸው በራስሽ መንገድ ማጣራት ትችላለሽ። ይሄ ነው እኮ መጀመሪያ ሰው በአግባቡ ሳይነጋገር ይኑር አይኑር የሚታወቅ ነገር የለም። ገና ሊሆን ይችላል በሚል ሰው እንዴት ፍቅሩን ይበጠብጣል? ይሄ እኮ ነው የሀይሚ ችግር ማለት።
ከባድ ነው። ለማጣራት ስሞክር ከራሱ አፍ ለመስማት ሞከርኩኝ። ማለት ይሄ በወሬ ብቻ የጠየቅሽበት መንገድ ትክክል አይደለም ነው። ከራሱ አፍ መስማት ፈለኩኝ እና ስጠይቀው የሆነ አለ አይደለ ሊሆንም ይችላል ላይሆንም ይችላል አይነት ነገር ነው። አይ ለዛ አልሰማንም አላየንም። ሊሆንም ይችላል ላይሆንም ይችላል ማለት ሊሆንም ይችላል ላይሆንም ይችላል ማለት አብረንንም አይደለንም እንደዛ አይነት ነው እያለ የነበረው። ከዚህ በፊት የነበሩትን የተጣላንባቸውን ቪዲዮዎችን ማየት ትችላለህ። ሀይሚ ያተዋሽ ውሸት ምን አያደርግም። ብሩኬ የማብራራት ግዴታ የለብኝም ያለው በጣም ስለተናደደ ማለት ነው። ምክንያቱም ፎቶውን ሲያይ በጣም ተናዷል። ምክንያቱም አንቺም ደግሞ ከዛ ከልጁ ጋር ሌላ ነገር ውስጥ ገብተሻል። ስለዚህ አንቺም የማብራራት ግዴታ የለብኝም ማለት እሱም የማብራራት ግዴታ የለብኝም ማለትና አለመግባባቶቹ በዛው ከረረ። ከዛ ውጭ ግን አብሬ ነኝ እንደውም ተናግሯል። ይሄ ያለፈ ታሪክ ነው፣ ስለዚህ ማውራት አልፈልግም ያለው ማውራት አልፈልግም። ብሩኬ ጋር ሄደዋል። እንግዲህ ዛሬ የመጨረሻ ችግራቸው የሚፈታበት ቀን ነው። ቦራችን ደብሮታል። እንግዲህ እሷን ሳያት ይደብረዋል። ለምን አለመግባባት ሲኖር እኮ ይሄ ነው የሚያስጠላው ነገር። ምንድነው ማግባባት? ምንም አልተዋለች። እኔ ደግሞ ትቺን መጣሁ። ነገር እየበሉ ነው እንግዲህ ሌላ ምንም አይደለም። በቃ እኔ አሁን ምንም ከዚህ በኋላ ማለት ነው ሁለታችሁ ምንም ሹሩሩ ምናምን ምልበት ምክንያት የለም። ግረፋቸው በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁ አውረታችሁ የምትፈቱት ነገር ካለ እሷ የምትጠይቀውን ትመልሳለህ፣ አንቺ የምትጠይቂውን ይመልሳል። በቃ ይውጣላችሁ፣ እስቲ ተነጋገሩ፣ ይውጣላችሁ። እኔ መጨቃጨቅ ምንም ሰልችቶኛል። ማርያም ያኔ ያልተወም ነገሩ ምናምን እስኪሻል ነው። እኔ ቶሎ ይቅርታ ለማድረግ ይከብደኛል ነው ያልኩት። ትናንት ሊወጣበት የቻለው ከቤት ማለት ነው። ቀላል ነገረኛ አይደለሽም ግን ሀይሚ፣ እውነት በጣም ነገረኛ ነሽ። እንዴ የተውኩልህ እያልሽ ነገሩን እየቆሰቆሽ እንደውም እኮ እሱ በቃ ነገሩን የታለፈ መስሎ ጥሩ ጊዜ እያሳለፉ ነበር አይደል? ግን ያው ሲቆሰቆስ ቡርኬ ደግሞ በጣም የሚናድደው ያለፈ ታሪክ ስለሆነ ማለት ነው እንጂ ምንም ይሄን ያክል የተለየ ነገር ግልጽ ስላላደረክልኝ እኔ ነው እሷን ነው የምታምነው። አንተን ማመን ስላለብህ እኮ ነው ብቻ አንተን እየጠየቅኩ ያለሁት። መጠየቅና ለጸብ ሰው መጋበዝ አንድ አይነት እኮ አይደለም። በቃ አያችሁ አይደለ? ለመጠየቅና ለጸብ ሰው መጋበዝ አንድ አይደለም። ምክንያቱም የምጠይቅበት መንገድ ጸብ የሚጋብዝ እንጂ ጥያቄ መልስ የሚፈልግ ጥያቄ አይመስልም። እኔ በዚህ ጉዳይ ደግሞ እኔ ማውራት አልፈልግም ማለት አንቺም ያለፈ ነው ካለሽ እመኚ፣ በቃ አምነሽው ይቅርታ አርጊለት፣ አብራችሁ እዛ ሁሉ ይሄ የሚመጣውን ወጠጤ አንድ ላይ ምን እየሆናችሁ ነው እናንተ? ያው መላ በሉት፣ መላ ያስፈልገዋል። በቃ ወጠጤው መላ ያስፈልገዋል። ዛሬም ከነፍጼ ጋር ከሄጼ ያው አይደበደብም። ዛሬም ከሄኖክ ጋር ተናንቀው ነበር። በቃ የሌለ ማለት ነው። ልጁ እዛ ቤት መጥቶ መበጥበጡና እንደዛ መፈጨቱ ትክክል አይደለም። እኔ አንተ ልመንህና ይቅርታሽ ባለፈ ነገር ጣልቃ ስለገባሁ ልመንህና ምናምን እኮ ጥያቄ ምልክት ነው። በቃ ቀጥታ መቶ ካለብሽ መቶ ነው። አዎ ይቅርታው ሙሉ ይቅርታ መሆን መቻል አለበት። ባለፈው ተጸጽቻለሁ ስትይ ያልነበር የውሸት ነው የተጸጸትሽው። ጸጸቱ የእውነት ነው መሆን ያለበት። እኔ ደግሞ እንደዚህ አይነት ህይወት መምራት አልፈልግም። ምን ሰለረዘምክ እንትን ምትል መሰለህ እንዴ? አላጋለሁ ተነስና ይቅርታን ጠይቅ ተቀበል። እንግዲህ በማስፈራራት ነው ዛሬ መፍትሄ ሽምግልናው። እሷ ጋር ምን እኮ ነው ያስፈልግም እኮ ነው። ትፈልጋለች፣ ያው ፈልጋለሁ ብላለች። ትፈልጋለች በቃ ትፈልጋለች። ምክንያቱም እኔ ለምጄዋለሁ ብላለች። ምንም አማራጭ የለም። ታረቅ እንዲህ ነው የሚባችሁ ድንቡሻላችሁ ባለው ሳሰለችሁ ከአንዳንድ ድንቡሻላችሁ በጣም ዋው ለአብቴ እውነት የተወደዳችሁና የተከበራችሁ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። እንግዲህ በሚቀጥለው ምን ይፈጠራል የሚለውን ነገር ደግሞ አብረን እናያለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው